እሷን ፍለጋ ብዙ ደከሙ። ጠበቅኩ፣ አመት ፈለግኳት። አሁን ቤቷ ቀጥ ብዬ ሄዳለሁ፣ አቅፋታለሁ። እኔ ልጅሽ ነኝ፣ አንቺ እናቴ ነሽ እላታለሁ። ሰላምዬ እኔ እናት፣ ሰላምዬ እኔ እናት ወልዳ ረሳችኝ፣ ወልዳ አልጠላችኝ። 20 ዓመት ሙሉ ለእኔ ብላ ኪችን ውስጥ ስትጠብቀኝ ኖረች። እናቴ መጣሁልሽ። አሁን በግብታ ዛሬ እንግዲህ አብጌል ደረጀን ድጋሚ አሁንም ይፈልጎ መጥቷል። ቤተሰቦቻችን እንግዲህ እንደሚታወቀው ሁሌም እኔን አትፈልግ እኔ ጋር ትምጣ ብትለው አብጌል እንግዲህ ፍቅር ምን ማድረግ አይቻልም። ይሄ በቃል ማይገልጽ ጋይስ ይሄ ባል አይደለ ጀስ ካቅም በላይ የሆነ ነገር ነው። እሱም በእርግጥ አስቦበት አይደለም። ብዙ ጊዜ እሷ መክረዋለች፣ ገስጸዋለች፣ እባክ ብለዋለች ነገሮችን ለማስተካከል ብዙ ርቀቶችን አብረው ሄደዋል። ግን ነገሮቹ ቻሌንጆቹ ደግሞ እንግዲህ በተጠበቀው ብቻ ሳይሆን ባልተጠበቀ መልኩ ነገሮች በጣም በአስቸጋሪ ሁኔታ ውስጥ እየተደጋገሙ ነው የሚገኘው። አብጌል እባክህን እኔ በፍጹም ላንተ መሆን ሴት አይደለሁም፣ ልሆንም አልችልም። ምክንያቱም ይሄ ነገር በጣም የማይሆን ጉዳይ ነው ብላ ነው ደጋግማ ነግረዋለች። ግን እሱ በፍጹም ይሄን ነገር አምኖ መቀበል አልፈለገም፣ አልፈለገም። ምክንያቱም ቤተሰቦቻችን እንዳልኳቸው አብጌልን በጣም ነው የሚወዳት። ያለው ነገር በጣም ሙሉ ለሷ በጣም ልዩ ፍቅር እናንተን አለው። ቤተሰብ በጣም ትልቅ ስሜት አለው። ነገሮችን ለማስተካከል ብዙ ቻሌንጆችን እንትን ለማለት ብዙ እየሞከረ ነው። ግን እንግዲህ ብዙ ሰው መክሮታል፣ ብዙ ሰው ተቆጥቶታል። ጋሽ ደረጀም ቢሆን ቁጭ አድርጎ ይሄ በፍጹም የማይሆን ነገር ነው፣ በፍጹም ማሰብ የሌለብህ ጉዳይ ነው ይሄ ነገር። ምክንያቱም ይሄ በጭራሽ ማሰብ የለብህም፣ እንደዚህ ማድረግ የለብህም፣ እሷንም እንደዚህ ያረክ መረበሽ የለብህም በፍጹም ብሎ ነግሮታን። ግን እሱ እሺ ነው የሚለው፣ ግን በፍጹም አልቻለም። እሱም ብቻ ሳይሆን አብጌል በራሷ እንትን ብለዋለች። በቃ ድጋሚ እኔ እናንተ ምንም አይነት እንትን የለንም፣ እኔ በፍጹም ላንተ ለሆነ አልችልም፣ እባክህ ተወኝ ብለዋለች ማለት ነው። ግን እሷ ብትለውም እሱ ግን ምንም ፍቃደኛ አይደለም ማለት ይሄን ነገር ለማድረግ አምኖም ለመቀበል ነገሮችንም እንደዚህ ነው ብሎ ለማድረግ በፍጹም አልቻለም ማለት ነው። ቤተሰቦቻችን መቻልም አልፈለገም፣ ሲጀመር ማድረግም አይፈልግም። ምክንያቱም በጣም ነው የሚወዳት እንዳልኳችሁ። በዛ ላይ ደግሞ እንግዲህ ህንዶችን ጣዋት እያነሳሳ እንትን እያለ ነው የሚያወራው የሚናገረውም ሰው። በዛ አማካኝነት እንግዲህ እያንዳንዱን ነገር ከዛሬ ነገ ይሻለዋል ተብሎ ቢመከር ቢያስመክሩትም ምንም ሊሆንም በፍጹም ሊያስብበትም አልፈለገም ማለት ነው። ውድ ቤተሰቦቻችን በዛ አማካኝነት እንግዲህ ነገሮች መስመር እያያዙ አይደለም። አብጌልም እባክህ ተወኝ፣ እኔ በፍጹም እንደዛ ማድረግ የምፈልግ ሰው አይደለሁም ብለው ነበረ። እሱ ግን አይ በፍጹም አሁንም እንግዲህ ዛሬ ዳጣ ምን አለችው? አንድ ነገር ልንገርህ፣ ምናልባት ተስፋ አትቁረጥ። ምክንያቱም ተስፋ መቁረጥ የለብህም። ምክንያቱም አንድ ቀን ሊሳካልህ ይችላል። እኔም እኮ እናቴን አገኘኋት፣
እናቴን አወኳት እንግዲህ በሚገርም ሁኔታ ይሄው ለዚህ በቃሁኝ። ስለዚህ አንተም ተስፋ አትቁረጥ፣ አንድ ቀን አቢጌል ልታፈቅር ትችላለች እያለችው ነበር። ዛሬ እንግዲህ ዳጣ እንደሚታወቀው ከረጅም ጊዜ ከረጅም ዘመናት በኋላ ዛሬ እናቷን አግኝታለች። ይሄ በጣም ትልቅ ፌስታ ትልቅ ደስታ ነው። ከአንድ አመታት በኋላ ማለት ነው ቤተሰቦቻችን እንግዲህ እናቷን ያገኘቻት እሷ በዚህ አማካኝነት እንግዲህ ነገሮችን ለማስተካከል የምትችለውን ያክል እያደረገች ባለችበት ሰዓት ላይ ያው እናቷን አግኝታለች። በጣም ደስ ብሏት መንገር እንግዲህ አርጁን ስታገኘው ነው ይሄን ነገር የነገረችው የነበረው። ግን እሱ እንዴ መቼ ነው ታዲያ እንደዚህ የሚሆነው? እንደዚህ የሚባል ነገር አለ እንዴ? እኔ ከሞትኩ በኋላ ነው ወይ ይሄ ነገር የሚሆነው ወይስ ለመቼ ነው እያላት ነበረ። እሷ ግን አይ አርጁ አይታወቅም፣ በቃ የሚሆነው ነገር ስለማይታወቅ በቃ ተስፋ አትቁረጥ ብላውን ሄደችውና ለማንኛውም እኔ በቃ እኔ ከሞትኩ በኋላ መቼ ነው የምትመጣው? ሲጀመር እኔ ከሞትኩ በቃ ድጋሚ እኔና እሷ ላንገናኝ እንችላለን። ስለዚህ አንድ ነገር ንገሪልኝ። እሱ ምንድነው? ምናልባት እኔ ከሞትኩኝ አስከሬን አቃጥለሽ አመዱን አንገትሽ ላይ ሰሪው ባያት ያለውና እያሳቀኝ ነበረ። እንዴት ነው እንደዛ ሊሆን የሚችለው? አመዱን ሰሪው አንገትሽ ላይ ባያት አላለም። ጉድ እኮ ነው። እና ቤተሰቦቻችን በጣም ነበር ሲያስቀኝ የነበረው። ፍቅር ነው እንግዲህ ታውቃላችሁ፣ ፍቅር ስሜት ነው። በነገራችን ላይ በቃ አንፍሮች ላይ ይሆናል አይደለ? ጀስት ያልተጠበቀ ስሜት ነው ቤተሰቦቻችን። ማንም የማይጠብቀው ያልተጠበቀ ስሜት ነው። ይሄ ነገር ማንም አስቦበት አይደለም፣ ድንገት የሚሰማን ስሜት ነው። በቃ በዛ አማካኝነት ነው እንግዲህ እሱም እየተናደደ የሚገኘው። ግን እንግዲህ እንደ መቼ ነው እኔ እንትን ምለው? ከዚህ በላይ ምን ሊሆን ነው? እኔ መቼ ነው ታዲያ ከዚህ ወዳ እንትን እንዲል የሚፈቀድልኝ ምናምን እያለ ነው ማለት ነው። በጣም ነው የተናደደው፣ በጣም ነው የተበሳጨው። ግን ያው ነገሮችን ማድረግ ስላለበት ብቻ እያደረገ ነው ማለት ነው። ውድ ቤተሰቦቻችን ያው እንግዲህ መልካሙ ነው ለሁሉም ነገር ባሪፍ ሁኔታ እንግዲህ እየሄደ ነው። ዳጣም አረረም መረረም አነሰም በዛም እግዚአብሔር ይመስገን አግኝታለች ማለት ነው። እናቷን አግኝታለች። ደስ የሚል ታይም ነው በጣም ማለት ነው። ውድ ቤተሰቦቻችን ከምንም በላይ በጣም ደስ በሚል ሁኔታ እናቷን አግኝታለች። እናቷን ማግኘቷ ደግሞ በጣም ትልቅ ቫልዩ ነው። ያው ምናልባት አሁን ላይ ያሉ ቻሌንጆች እንዳሉ ይሄ ህይወት እስከሆነ ድረስ ብዙ ቻሌንጆች ይገጥማሉ። እንግዲህ መጀመሪያ እሷ ፌንት በልታ ነበረ። ከዛ እሷ ደግሞ ሲሻላት እናትየዋ ደግሞ እዛ ጋር ሄዳ ዳጣ እንግዲህ ደስ ብሏት ሂዳ እናቷን ስትል እናቷን ልታቅፍ በደስታዋ ልትደሰት ስትሄድ እንትናለች ማለት ነው። ሌላ ነገር ነው። በጣም ራሷን ስታው ወድቃለች ሰላምዬ። እና በዛ በጣም ነው እንግዲህ ያዘነችው፣ በጣም ነው የተደበረችው፣ በጣም ነው የከፋት። በጣም ነው የሚከፋው ቤተሰቦቻችን ከምንም በላይ በጣም የደነገጠችው። ደግሞ የሚገርመው ነገር ስልክን እንኳን አልያዘችም። ስትሄድ ስልክ አልያዘችም። አይገርምም? ስልክ እንኳን ይዛ ቢሆን ኖሮ መልካም ነበረ። ለምን መሰላችሁ ጋይስ? ያው ነገሮችን ለማስተካከል መልካም ነበረ። ትደውላለች ምናምን። ያው በእርግጥ እዚህም ቢሆን የሰላምዬ ስልክ አለ። ስልክ አታጣም፣ መደወያ ታጣለች ተብሎ ሳይሆን ግን ምንም ቢሆን ደግሞ መልካም የሆነው ነገር እሷ እንትን ብትል ነበረና ከዛ አንፃር ነው እንግዲህ ያው ሆነም አልሆነም እንግዲህ እናቷን አግኝታለች። ደስ የሚል ጉዳይ ነው፣ እግዚአብሔር ይመስገን። ቀጣዩን ደግሞ እንግዲህ በቀጣይነት የሚታይ ነው የሚሆነው። ዞሮ ግላ ሆኖ ደስ በሚል ሁኔታ እናቷን አግኝታለች። ያው ሰላምዬም ፌንት በልታ ወርቃለች። ግን ቢሆንም ጀስት ትነሳለች። ያው በድንጋጤ የሚመጣ እንደዚህ አይነት ነገር ቻሌንጆች ስላሉ ነው እንጂ ትመጣለች ማለት ነው። ደስ የሚል ታይም ነው። በጣም ደስ ይላል ቤተሰቦቻችን። ይሄ በጣም ደስ የሚል ነገር ነው ከምንም በላይ። ቀጣዩ ደግሞ ያማረ ነው የሚሆነው ብለን ተስፋ እናደርጋለን። እንግዲህ እዚህ ጋር ደረጀ ትንሽ ቻሌንጅ ሊገጥመው ይችላል። ምክንያቱም ማርታ እዚህ ጋር መታለች። አልመለስም ብላለች። እሱ ተመለሽ እንኳን ቢላት እሷ መመለስ ስላልፈለገች አልተመለሰችም። ስለዚህ ደግሞ አለመመለሷ ሌላ ጉዳይ ነው። ተመልሳ ቢሆን ይሻል ነበረ። እሱ ብቻ ቢመጣ አሁን ጥሩ ነበረ ማለት ነው ቤተሰቦቻችን። ምክንያቱም እሷ ስትመጣ እዚህ ጋር ነገሮች ትንሽ ከበድ ይላሉ። ምክንያቱ ትንሽ አስቸጋሪ ስለሆነ ማለት ነው። ያው የሆነ ሆኖ እንግዲህ እግዚአብሔር ይመስገን ሁሉም ነገር መልካም ነው ማለት ነው። ውድ ቤተሰብ እንግዲህ ቀጣዩ ደግሞ መልካም እንደሚሆን ተስፋ እናደርጋለን።
የዛሬው ቪዲዮ ይሄን ይመስል ነበረ። ቀጣይ ስንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ።